ሰላም እንዴት ናችሁ? ዛሬ ሁላችንም የሚመለከት ጉዳይ ይዘን መጥተናል። መናደድ የሰው ልጅ ተፈጥሮ ነው። ስራ ቦታ፣ ትዳር ውስጥ ወይም በታክሲ ውስጥ በትንሽ ነገር እንናደዳለን። ንዴት የጥፋት መጀመሪያ ሊሆን ይችላል። ዛሬ ስትናደዱ በፍጹም ማድረግ የሌለባችሁን 5 ነገሮችን እናያለን። በተለይ 5ኛው ነጥብ በሀገራችን ብዙ ሰው የሚሳሳቱበትና ትልቅ ዋጋ የሚያስከፍል ነው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የቃላት ጥይት አትተኩስ። አንደኛውና ዋናው ነገር ሰው አትሳደብ። ንዴት ሲመጣ አንደበታችን ይቀድመናል። አንተ እንዲህ ነህ፣ አንቺ እንዲህ ነሽ ብለን የምንወረውራቸው ቃላት ነገ ንዴታችን ሲበርድ እንደ ጥይት ተመልሰው እኛኑ ይወጉናል። ለምሳሌ ከትዳር አጋር ጋር ተጣልተ የምትናገረው መጥፎ ቃል በኋላ ታርቃችሁ እንኳ እሷ ልቧ ውስጥ ጠባሳ ሆኖ ይኖራል። መፍትሄው ንግግሩ ሲከር በኋላ እንነጋገር ብሎ መተው ነው። ይህም ትልቅነት እንጂ ፈሪነት አይደለም። ሁለተኛ፣ የሰፈር ወሬ አታድርገው። ሁለተኛው ስህተት፣ በንዴት ውስጥ ሆነ ለሰው አታውራ። በኢትዮጵያ ባህል ሚስጥር መጠበቅ ትልቅ እሴት ነው። ስትናደድ ግን ያንተን ሚስጥር ወይም የሌላውን ሰው ጉድ ለጓደኛ ወይም ለዘመድ በስልክ መዘርገፍ ትጀምራለህ። ችግሩ አንተ ነገ ትታረቃለህ። የነገርከው ሰው ግን ያን መጥፎ ነገር አይረሳውም። ነገሩ የአደባባይ ወሬ ይሆናል። መጀመሪያ ራስን አረጋጋ። ሚስጥርህን ንዴትን እንዲያወጣው አትፍቀድ። ሶስተኛ፣ የፌስቡክ እና የቲክቶክ ጦርነት አትጀምር። ይህኛው ደግሞ የዘመኑ በሽታ ነው። ተጣልተ ገና ንዴት ሳይበርድ ፖስት ማድረግ ወይም ፕሮፋይል ፒክቸር መቀየር ወይም ደግሞ በቪዲዮ ተሳዳቢ መሆን። ነገር ግን የሶሻል ሚዲያ ተከታይ ምን ተፈጠረ ብሎ ሊጠይቅ ይችላል እንጂ አብሮ አይታመምም። ንዴቱ ሲለቅህ ግን ያ የለጠፍከው ነገር ያሳፍርሃል። ስትናደድ የስልክ እንዳታጥፋው። ሶሻል ሚዲያ ላይ የምትለቀው ነገር ስምህን ሊያበላሸው ይችላልና። አራተኛ፣ ንብረት አታውድም። አንዳንዶች ሲናደዱ ስልክ ይደበድባሉ፣ ብርጭቆ ይሰብራሉ ወይም በር ይገጫሉ። ወዳጄ፣ እቃው የተሰበረው በአንተ ብር ነው። ንዴቱ ሲለቅ ሌላ ወጪ ነው የሚጠብቅህ። በሰው ወይም በእቃ ላይ ከመወጣት ውጣና ትንሽ ተራመድ፣ ንጹህ አየር ተንፈስ፣ ውሃ ጠጣ። አምስተኛ፣ ትልቅ ውሳኔ አትቁረጥ። የመጨረሻውና በጣም አደገኛው ህይወትን የሚቀይር ውሳኔ አትወስን። ከዛሬ ጀምሮ ተለያይተናል፣ ስራዬን ለቅቄያለሁ፣ ከእንግዲህ እዚህ ቤት ድርሻ አልልም። እነዚህ ቃላት በንዴት ሰዓት ቀላል ይመስላሉ፣ ግን ነገ መመለሻው ከባድ ነው። በሀገራችን ብዙ ቤተሰብ የፈረሰው፣ ብዙ ስራ ያጠፋው በእነዚህ የሰከንድ ስሜቶች ነው። ወርቃማ ወግ፣ ስትናደድ ቆይ፣ ተረጋጋ፣ እስብበት፣ ከዛም ተኛ። በማግስቱ ጠዋት አእምሮ ሲረጋጋ ማስብበት። ንዴት እንደ ደመና ነው፣ ይመጣል ያልፋል። ዋናው ነገር ደመናው አልፎ ፀሐይ ስትወጣ የሚቆጭን ነገር አለማድረግ ነው። ከነዚህ 5 ነጥቦች ውስጥ እናንተን በብዛት የሚፈትኗቸው የትኛው ነው? በኮሜንት ንገሩኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ።